መልእክተ ዮሐንስ ሐዋርያ ወለ ዘብዴዎስ ቀዳማዊ ንዜንወክሙ በእንተ ውእቱ እያለ ምዕራፍ አንድን በሙሉ እንጨርሳለን። ልክ ፊደል እንዳጠናን ፊደል እንደጨረስን በቀጥታ አንደበታችን የምንፈታው የንባብ አንደበታችን የምንፈታው በክርስቶስ ሰው መሆንና ባዳኝነቱ ነው። በዚህ ጃንደረባ አማካይነት ኢትዮጵያ ከሰማይ የወረደውን እንጀራ ከሰማይ የወረደውን ጌታ ተቀበለች። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ይሄ ነው። ዛሬ አንዳንዶች ምን ይላሉ? በኬንያ ምድር 1000 ኬንያውያን 1000 አንባቢያን ሲያነቡ ኢትዮጵያ ውስጥ አንድ ሰው ቢያነብ ነው ይላሉ ገምጋሚዎች። ኢትዮጵያውያን አባቶቻችን በነገረ ክርስቶስ በኩል አምላክ ሰው ሆኖ ዓለምን እንዴት እንደሚያድን የተሰጣቸው ማስተዋል ይሄ ነው አይባል። በጣም የሚገርም ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብለን ነው አፋችን የምንከፍተው ኢትዮጵያውያን የጃንደረባው ልጆች። ውዳሴ ማርያም ይባላል እንጂ እኮ የተተረጎመ ወንጌል ማለት ነው። ውዳሴ ማርያም የተተረጎመ ወንጌል ምስጢረ ሥጋዌ የክርስቶስ የማዳን ሥራ ነው። መጻሕፍትን በማስተዋል ብናያቸው እኮ ገድላቱም የሚናገሩት ስለ ክርስቶስ መከራና ሞት ነው። ድርሳናቱም የሚናገሩት ስለ ክርስቶስ መከራና ሞት ነው። ተአምራቱም የሚናገሩት ስለ ክርስቶስ መከራና ሞት ነው። ጾመ ድጓው፣ ዝማሬ መዋሥዕቱ በሙሉ ቅዳሴው በሙሉ ስለ ክርስቶስ የማዳን ሥራ ነው የሚናገሩት ነው። አዎ በእርግጥ በየጊዜው የተጻፉ ስለሆኑ ከቃሉ ወጣ ያሉ አንዳንድ አረፍተ ነገሮች እንዳሉ ይታወቃል። ሲኖዶስ ስላልነበረ መዋቅር ስላልነበረ 1600 ዓመት ሙሉ ያለ ሲኖዶስ ነው የኖር ነው። በግብፅ ምክንያት መታረም ይችላሉ፣ ማያስፈልገው መወገድ ይችላል። ግን በአጠቃላይ ስናያቸው ግን የተጻፉት ሁሉ ስለ ክርስቶስ መከራና ሞት ነው። የአባቶቻችንን ማስተዋል ማን ሰረቀን? ማን የወሰደብን? ማን ነው የቀማን? በቤተ ክርስቲያን በሃይማኖት ብቻ ሳይሆን በአገር ጉዳይ የነበራቸው ማስተዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይም በምድርም ምሉእ የሆንክ የጌትነት ክብርህና ምስጋና በሰማይና በምድር ምሉእ የሆነ ፍጹም አሸናፊ የሠራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ አምላክነትህ ስለ ፈጣሪነትህ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራህ ከሰው አእምሮ በላይ ስለሆነው መለኮታዊ አኗኗርህ ለፍጥረትህ ሁሉ ስለ መግቦትህ ስለ ምሕረትህ ስለ ቸርነትህ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ በሰማይም በምድርም ምሉእ ነህ። ዛሬ በክርስቶስ ደም የተገኘችውን ዓለም አቀፋዊቷን ቤተ ክርስቲያን በእሳት አምሳል ከተገለጥክበት ከባህለ 50 ጀምሮ አብም ወልድም በአንተ ህልዋን ሆነው ቤተ ክርስቲያንን የምትመራት አንተ ነህ። አስተማሪ አንተ ነህ። አምላካችን ሆይ ጸጋን ሁሉ በልግስና የምትሰጥ አንተ ነህ። አሁንም አንተው ራስህ እንድታስተምረን ቅዱስ ፈቃድ ይሆንልን። ስለ ቅዱስ ስም ስትል አሜን። አሁን ወደ ተለመደው ጥያቄያችን እንሄዳለን። እሺ፣ ብፁዕ አባታችን ቡራኬው ይድረሰኝ። አመሰግናለሁ። ከጥያቄ በፊት የእግዚአብሔርን ቃል አነባለሁኝ። የሉቃስ ወንጌል ምዕራፍ 24 ከቁጥር 44 እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ ተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ ይላል። በዚህ ምንባብ መሰረት የኔ ጥያቄ አባታችን፣ ጌታ ለደቀ መዛሙርቱ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው ይላል። ኢትዮጵያዊ ጃንደረባ በፊልጶስ ስብከት ቶሎ ማስተዋል እንዳገኘ እንረዳለን። ኢትዮጵያዊ ጃንደረባ እና
በሐዋርያት መካከል ያለው ልዩነትና አንድነት እንዴት ነው? ይህንን ቢያብራሩልን። በጣም ጥሩ። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ጀምሮ ያለውን እናነባለን። እሱም ደግሞ በብሉይ ኪዳን በትንቢተ ኢሳይያስ ምዕራፍ 53 ውስጥ በብሉይ ኪዳን ስለ ክርስቶስ መከራና ሞት የሚናገረውን በሰረገላ እያነበበ ይሄዳል። አነበዋለሁ። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ ላነበው። የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ በጁረንድ ወይም ገንዘብ ሚኒስቴር ማለት ነው በአሁኑ ይመስለኛል፣ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። አሁን አንድነታቸው ምንድን ነው? ጃንደረባውን በሰረገላ ላይ ያነበበ የሚሄደው ስለ ክርስቶስ መከራና ሞት ነው። ጌታም ደግሞ ለደቀ መዛሙርቱ ለሐዋርያት መጻሕፍትን እንዲያስተውሉ አይምሯቸውን የከፈተላቸው ስለ ክርስቶስ መከራና ሞት እንዲያስተውሉ ነው። ስለ ክርስቶስ መከራና ሞት ነው። አሁን በክርስቶስ መከራና ሞት በኩል በክርስቶስ መከራና ሞት ዓለም እንደሚድን የዘላለም ሕይወት እንደሚገኝ ሁለቱም አንድ ናቸው። ልዩነታቸው ግን ምንድን ነው? ደቀ መዛሙርቱ ከራሱ ከጌታ 3 ዓመት ሙሉ ተምረዋል። 3 ዓመት ሙሉ ተምረዋል። እንደገና ደግሞ ከሞት እንደተነሳ ደግሞ መቃብሩ ባዶነቱን ራሱ መቃብሩ አሳይቷል። ባዶነቱን አይተዋል። የመቃብሩን ለማረጋገጥ ደግሞ መላእክት ራሳቸው ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንዳስተማራችሁ ራሱ እንደተናገረ ሞትና መቃብር ድል አድርጎ በኃይል ተነስቷል ብለው አብስረዋቸዋል። መግደላዊት ማርያምም እንዳገኘችው እንዳየችው እንዳነጋገረችው ሄዳን አብስራቸዋለች። እነሱም ሄደው መቃብሩን ተመላልሰው አይተዋል። ባዶ ነው መቃብሩ። ሉቃስ 24 ላይ እንደምናየው በዚሁ በዝግ ቤት እያሉ ሰላም ለእናንተ ይሁን ብሎ ተገልጦላቸዋል። ለመንፈስ አጥንትና ሥጋ የለውም። ለማረጋገጥ ችንካሮች የነበሩባቸው እጆችን፣ እግሮችን፣ ጦሩ የወጋኝን ጎኔን ኑ እዩ ያው ነኝ፣ የተነሳሁት እኔው ነኝ። የተነሳው የእናንተው ተፈጥሮ ነው፣ የእናንተ ሰውነት ነው። እኔ አምላክም ሰውም መሆኔን የምታውቁኝ የምትመሰክሩልኝ እኔው ነኝ ብሏቸው በቶማስ ምክንያት እንደገና ሁለተኛም ደግሞ ተገልጦላቸዋል። በዝግ ቤት አይተውታል፣ ዳሰውታል። በኤማሁስ እነ ቀለዮጳ መሽቷልና አሁን በፍጹም መሄድ የለብህም ብቻህን እደር ከኛ ጋር ብለው አስገድደው ማለት ጠይቀውት አድሮ ማዕዱን ሲባርክላቸው አይናቸው እንደተከፈተ እንዳወቁትም ሄደው ደግሞ ነግረዋቸዋል። ይሄ ሁሉ ሆኖ ግን ማስተዋል ገና ነበር። በጣም ማስተዋላቸው ገና ነበር። ለዚህ ነው ከዚያ ሁሉ በኋላ ነው መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። ኢትዮጵያዊው ጃንደረባ ከ3 ዓመት በላይ ከጌታ ስር ቁጭ ብሎ አልተማረም። በጌታ ጉባኤ አልተገኘም። ከተነሳም በኋላ መላእክት ሲመሰክሩ ተነስቷል ሲሉ አልነበረም፣ አላየም።
መግደላዊት ማርያም አይቼዋለሁ ብላ ስትመሰክር አላየም። በየዝግ ቤቱ እየገባ ሁል ጊዜ ሰላም ለእናንተ ይሁን ሲላቸው ይህን ሁሉ አላየም። ነገር ግን በጣም የሚገርም ነው። ነገር ግን እግዚአብሔር መንፈስ ቅዱስ በውስጡ ሆኖ ግን ስለ ክርስቶስ መከራና ሞት፣ በሱ መከራና ሞት ደግሞ የዘላለም ሕይወት እንደሚገኝ፣ ከሞት እንደሚዳን እያነበበ ነው የሚሄዱ። ያም ደግሞ በሰረገላ እየሄደ ማለት ነው። በሰረገላ እየሄደ እንዳሁን እኮ አስፋልት የለም። እንዴት እያደረገ እንደሚያነበውም እግዚአብሔር ወቀው። በሰረገላ ላይ እያለ ዛሬ ጀግኖች አንባቢያን አውሮፕላን ውስጥ ሆነውም ያነባሉ፣ በባቡር ሲሄዱ ያነባሉ፣ በአውቶቡስ ሲሄዱ ያነባሉ፣ በመርከብ ሲሄዱ ያነባሉ። እንደው ባጋጠማቸው ነገር ሁሉ ያነባሉ። አባቶቻችን ኢትዮጵያውያን እንደዚህ ነበሩ፣ አነባቢዎች ነው የነበሩ። ይሄ ምስክር ነው ራሱ። ዛሬ አንዳንዶች ምን ይላሉ? በኬንያ ምድር 1000 ኬንያውያን 1000 አንባቢያን ሲያነቡ ኢትዮጵያ ውስጥ አንድ ሰው ቢያነብ ነው ይላሉ ገምጋሚዎች። ለምን? ከንባብ ርቀናል። ያን ጊዜ ግን አባቶቻችን በመጽሐፍት ላይ እንዲህ አይነት መሰረት ነበራቸው፣ እንዲህ አይነት ማስተዋል ነበራቸው እና እያነበበ ሲሄድ እግዚአብሔር መንፈስ ቅዱስ ደግሞ ለቅን ሰዎች ቅን ስለሆነ ፊልጶስን በሰረገላ የሚሄድ ሰው አለ፣ አንድ ኢትዮጵያዊ፣ ሂድ ተገናኘው አለው። እየሮጠ ሄደ ነው የሚለው። እየሮጠ ሄደ። በቃ ከሰረገላው ተቀመጠና አሁን የሚያነበውን ያየዋል። የሚያነበውን ሲያይ ይገረማል። ኢሳይያስ 53ን የሚያነበው የምታነበውን ታስተውለዋለህን አለው። የሚመራኝ የሚያስተምረኝ የሚተረጉምልኝ ሳይኖር እንዴት አስተውለዋለሁ አለው። አሁን ያ ነገር ስለ ክርስቶስ እንደሆነ ከኢሳይያስ ጀምሮ በአጠቃላይ በብሉይ ኪዳን የተነገረውን ትንቢት የተመሰለውን ምሳሌ በሙሉ ሲገልጥለት ጊዜ ያልወሰደበት እንደ ሐዋርያት ወዲያውኑ አይምሮው ተከፈተለት። ኢትዮጵያውያን እንደዚህ ነው የነበሩ። ወዲያው አይምሮ ተከፈተለት። ሲያስተምረው ያመነ የተጠመቀ እንደሚድን አስተምሮት ስለነበረ ከውሃ አጠገብ ሲደርሱ ኧረ ይኸው ውሃ እያየሁ ነው እና በዚህ ውሃ እንዳልጠመቅ የሚከለክለኝ ማን ነው አለው። ከደስታው የተነሳ አይምሮ ስለተከፈተለት ማስተዋልን ስላገኘ ፊልጶስን እንዲህ ሲለው ያ ኢትዮጵያዊ በፍጹም ልብ ብታምን ተፈቅዶልሃል አለው። ይልቁንም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምን። ይሄማ ተስፋ ሳደርገው ይኖርኩት አይደለ። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ ይሄ ነው። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች የሚለው ስለ ጠፊው እንጀራ አይደለም፣ ስለ ጠፊው ነገር አይደለም፣ ስለ ጠፊው ማቴሪያል አይደለም። ከሰማይ ስለሚወርደው የዘላለም ህብስት፣ ስለ ዘላለሙ መድኃኒት መድኃኔዓለም ኢየሱስ ክርስቶስ፣ ስለ አዳኙ ጌታ ከሰማይ የሚወርደውን ህብስት ለመቀበል ነበር እጇን የዘረጋችው። በዚህ ጃንደረባ አማካይነት ኢትዮጵያ ከሰማይ የወረደውን እንጀራ ከሰማይ የወረደውን ጌታ ተቀበለች። ስለዚህ አምናለሁ አለ። ወዲያውኑ አጠመቀው ነው የሚለው። ወዲያውኑ ተጠመቀ። እንዳጠመቀው ተጠምቆ ሲወጣ መንፈስ ቅዱስ ፊልጶስን ነጠቀው፣ ተሰወረው ማለት ነው። ከዚያ ይሄ ኢትዮጵያዊ ጃንደረባ ደስ እያለው ወደ ሀገሩ ሄደ ይላል። ስለዚህ አሁን ምንድነው ልዩነቱ? ኢትዮጵያውያን አባቶቻችን በነገረ ክርስቶስ በኩል አምላክ ሰው ሆኖ ዓለምን እንዴት እንደሚያድን የተሰጣቸው ማስተዋል ይሄ ነው አይባልም። በጣም የሚገርም ነው። የተሰጣቸው ማስተዋል ይሄ ነው አይባልም። ለምሳሌ የዮሐንስ መልእክት ምዕራፍ 1ን እንዲሁ የሚገርም ነገር ነው። ፊደል እንማራለን።
ፊደል ጨርሰን አቡጊዳ የሚባል አለ። ያው ፊደል ነው። ፊደሉ ተዘዋውሮ በመቀመጡ ነው። ልክ ፊደል እንዳጠናን ፊደል እንደጨረስን በቀጥታ አንደበታችን የምንፈታው የንባብ አንደበታችን የምንፈታው በክርስቶስ ሰው መሆንና ባዳኝነቱ ነው። መድኃኔዓለም ኢየሱስ ክርስቶስ ይህን በኃጢአት የጨለመውን ዓለም እንዴት እንዳበራውና እንዴት ብርሃን እንደሆነ ነው። ያም በዮሐንስ መልእክት ምዕራፍ 1 ላይ ያለውን ነው እና ልክ ፊደል እንደጨረስ ዮሐንስ መልእክት ምዕራፍ 1 ላይ እንገባለን። ድሮ በቄስ ትምህርት ቤት የምታውቁ የተማራችሁ ዛሬ ይኖር አይኖር አላውቅም። ምንድነው እሱን ስንማር ፊደል እንደጨረስ መልእክተ ዮሐንስ የመጀመሪያይቱ የሐዋርያው ዮሐንስ መልእክት ነው የሚለው የአማርኛው መጽሐፍ ቅዱስ። አሁን በግዕዙ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜንወክሙ በእንተ ውእቱ እያልን አንድ ጊዜ እንዘልቃለን። ከዚያ ቀጥሎ ሁለተኛው ዘዴ ውርድ ንባብ ይባላል። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜንወክሙ በእንተ ውእቱ እያለ ምዕራፍ 1ን በሙሉ እንጨርሳለን። ከዚያ የመጨረሻው ንባብ ሶስተኛው መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜንወክሙ በእንተ ውእቱ እያልን እናነበዋለን። ያ የአፋችን መፍቻ ነው። ገና ፊደል እንደጨረስን እሱን አነበዋለሁ። አሁን የአማርኛው መጽሐፍ ቅዱስ ምዕራፍ 1 ላይ እኔ አሁን በግዕዙ ስላልኩላችሁ ነው። እና ደግሞ አፋችን ስንፈታ መጀመሪያ የንባቡ ስልት እንዴት እንደነበረ ለማስታወስ ነው። ምን ይላል? ስለ ሕይወት ቃል ይላል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን ይላል ዮሐንስ። በዚህ ነው አፋችን ምን ከፍት የነበረው ምን ፈታው የነበረው። ሕይወትም ተገለጠ ማለት ሕይወት ኢየሱስ ክርስቶስ ማለት ነው። ሕይወትም ተገለጠ አይተንማል እንመሰክራለን የሚለውን የዮሐንስን መልእክት ነው። እንመሰክራለን ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላቸዋለን የሚለውን ነው አፋችን የከፈትንበት። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላቸዋለን ይላል ዮሐንስ። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ብለን ነበር አፋችን የከፈትነው በልጅነታችን። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። እግዚአብሔር ብርሃን ነው፣ ጨለማም በእሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን። ተመልከቱ፣ ከእሱ ጋር ኅብረት አለን ብንል በጨለማም ብንመላለስ ማለት በኃጢአት ብንመላለስ ማለት ነው። እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በጣም የሚገርም ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብለን ነው አፋችን የምንከፍተው። ኢትዮጵያውያን የጃንደረባው ልጆች ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ዘንድ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ማን? ኢየሱስ ክርስቶስ። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ብለን ይችን እንጨርሳለን። ይችን ከጨረስን በኋላ ወደ ሌላው ንባብ እንገባለን። ከዚያ በኋላ ወደ ዳዊት እንገባለን። ይሄ ነበር የኢትዮጵያውያን ማስተዋል። ገና
ገና አፋችን ስንፈታ ፊደል ጨርሰን አፋችን ስንፈታ የንባብ የአፍ መክፈቻችን የክርስቶስ የማዳን ሥራ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል በሚለው ነው አፋችን ምን ከፍተው። አሁን ይሄ የቀኑ ነው፣ የቀኑ ትምህርት ነው። የሌሊቱ ደግሞ በሉቃስ ወንጌል ላይ የተጻፈውን እመቤታችን የጸለየችውን ሉቃስ 1 ላይ የተጻፈውን እመቤታችን የጸለየችውን እንዳለ የወንጌሉን የእሷን ጸሎተ ማርያምን ያን በሙሉ በቃላችን እንይዛለን ከሌሎች ጋር። ከዚያ በቀጥታ ወደ ውዳሴ ማርያም እንገባለን፣ ወደ ሰኞ ውዳሴ ማርያም እንገባለን። የሰኞ ውዳሴ ማርያም ምን ብሎ ነው የሚጀምር? ፈቀደ ይኸው የቀኑን ነግሬያቸዋለሁ። ሌሊት ደግሞ በቃል የምናጠናው በልጅነታችን ነው። ፈቀደ እግዚእ ያግዞ ለአዳም ሕዙነ ወትኩዘ ልብ ወያግቦ ሀበ ዘትካት መንበሩ። የሚገርም ነው። ሰዓሊ ለነ ቅድስት የሚገርም ነገር። ፈቀደ እግዚእ ያግዞ ለአዳም ሕዙነ ወትኩዘ ልብ በኃጢአቱ ምክንያት ከእግዚአብሔር ተለይቶ ካለመገነት ተባሮ በዓመተ ፍዳ በዓመተ ኩነኔ በዘመነ መርገም በዘመነ ርኩሰት በዲያብሎስ ቅኝ ግዛት ስር በሞት ስር በዓለመ ሲኦል በመኖሩ እያዘነ እየተከዘ እያለቀሰ የነበረ አዳምን አለ ሕዙነ ወትኩዘ ልብ አዝኖ ተክዞ ይኖር የነበረ አዳምን ወደ ቀደመ ክብሩ ይመልሰው ዘንድ ጌታ ወደደ። ፈቀደ እግዚእ ያግዞ ለአዳም አዳምን ነፃ ያወጣው ዘንድ ጌታ ፈቀደ፣ ወደደ። እሺ ወዶስ ምን አደረገ? ሰረቀ በሥጋ እምድንግል ዘእንበለ ዘርአ ብእሲ ወአድኀነነ ለሔዋን እንተ ሐሳታ ከይሲ ፈታ ላዕሌሃ እግዚአብሔርን ዘይብል ብዙሃ በዝሖ ለሕማምኪ ወለጻዕርኪ ሰብረ ልባ በፍቅረ ሰዋ አጋዛ ሳሌነ ቅድስ። የሚገርም ነው። ያለ ወንድ ዘር ሰረቀ በሥጋ እምድንግል። ይህም ጌታ ያለ ወንድ ዘር ከድንግል ማርያም ሰው ሆኖ ተወለደ። ሔዋንን ረግሟት የነበረ ሔዋንን ነፃ አወጣት፣ እኛንም ሁላችን አዳንን። ያማን ነው ኢየሱስ ክርስቶስ ቃል ዘተሰብአ ወኀደረ ላዕሌነ። ኢየሱስ ክርስቶስ ቃል ዘተሰብአ ወኀደረ ላዕሌነ። አካላዊ ቃል ኢየሱስ ክርስቶስ ሰው ሆነ፣ ስግው ቃል በእኛ ላይ አደረ እያለ ሄዳል። ይህም ደግሞ እንደ እንግዳ ደራስ እንደ ውሃ ፈሳሽ ሳይሆን ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ብሎ ምን አለ? ወበእንተዝ ጸርሃን ዘይብል ሕፃን ተወለለነ ወልድ ተውህበ ለነ ያለ ኢሳይያስ ምዕራፍ 9 ሕፃን ተወለደልን ወልድ ልጅም ተሰጠን እያለ ይሄን እያለ ነው። ተፈሥሐ ወታሰይ ኦዘ መደጓለመ የሰው ልጅ ሆይ ደስ ይበልህ ይላል። ተፈሥሕ ዘሃሎ ይሄም ደግሞ ሰው የሚሆነው አምላክ ሰው የሆነው አምላክ ዘሃሎ ይሄሉ ዘመጻው ካይበ ይመጽእ የነበረ ያለ የሚመጣ ለዘላለም የሚኖር ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገራቸው ደስ ይበልሽ እስመ በኀቤኪ ተወልደ ክርስቶስ ሰው የሆነው አምላክ ኢየሱስ ክርስቶስ ትንቢቱ ይፈጸም ዘንድ በአንቺ ተወልዷልና ቤተልሔም ደስ ይበልሽ ሁላችንም ደስ ይበላቸው የተባል ይሄን ነበር በልጅነታችን። ያፋችን መክፈቻ ነው። ያፋችን መክፈቻ ነው። የቀኑን ነግሬያቸዋለሁ። ከፊደል በኋላ መልእክተ ዮሐንስ መልእክት ምዕራፍ 1 እንዳለ በሙሉ ከዚያ በኋላ ምንባቡ ይቀጥላል፣ ዳዊት ይቀጥላል እያለ ይቀጥላል። ከዚህ የሌሊቱ ደግሞ እንደዚህ እያለ ይቀጥላል። ውዳሴ ማርያም ይባላል እንጂ እኮ የተተረጎመ ወንጌል ማለት ነው። ውዳሴ ማርያም የተተረጎመ ወንጌል ምስጢረ ሥጋዌ የክርስቶስ የማዳን ሥራ ነው። ከዚያ በኋላ የሚቀጥለው መስተጋብ ይባላል። መስተጋቡም ያው ስለ ክርስቶስ መከራና ሞት ነው የሚያወራው። የሚቀጥለውም ደግሞ አርባዕት ይባላል፣ አርያም ይባላል። ከዚያ ይቀጥላል ጾመ ድጓው ዝማሬ መዋሥዕቱ በሙሉ ቅዳሴው በሙሉ ስለ ክርስቶስ የማዳን ሥራ ነው የሚናገረው። ታዲያ ይህ ሁሉ በማስተዋል ቢሆን ኖሮ በጣም የሚገርም ነው። አሁን ከልጅነታችን ጀምሮ ተመልከቱ። ንባቡን እንዳነበብነው ወደ ሕይወታችንም እንዲሰርጽ በማስተዋል አባቶቻችን ቢነግሩ ኖሮ በማስተዋል የዲቁናውን ጸጋ ሀብተ ክህነቱን ሀብተ ዲቁናውን በማስተዋል ብንይዘው ሀብተ ቅስናውን በማስተዋል ብንይዘው ሀብተ ዲቁናውን እኮ በማስተዋል ብንይዘው እንደ ቅዱስ እስጢፋኖስ ነው።
በክርስትናችን በክርስቶስ ምክንያት ተከሰን ብንቀርብ እንኳን መልኩ ወደ መልአክ መልክ የተቀየረ እኮ ዲያቆኑ እስጢፋኖስ ነው። ወገኖቹ እየገደሉት በድንጋይ እየቀጠቀጡት የሚያደርጉትን አያውቁምና ጌታ ኢየሱስ ክርስቶስ ይቅር በላቸው ያለ እሱ ዲያቆኑ ነው። ሰማያት ተከፍተው እግዚአብሔር ወልድን በአብ ቀኝ በቀደመ ክብሩ ተቀምጦ እያየው ጌታ ኢየሱስ ክርስቶስ ሆይ ነፍሴን በእጅ አደራ ሰጥቻለሁ፣ ነፍሴን ተረከብ እያለ ይሄደ እያየው ነው የሄደ ዲያቆኑ ነው። ከማስተዋል ጋር የተገኘ ዲቁና ይሄ ነው ይላል እዚያው የሐዋርያት ሥራ ምዕራፍ 6 ላይ በማስተዋል የተገኘ ዲቁና ነው። የሰባቱም ዲያቆናት በማስተዋል ነበር። ጥበብና ማስተዋል ይላል። ጥበብና ማስተዋል የተሰጣቸው በማስተዋል ምንኩስናችን በማስተዋል ቢሆን፣ ጵጵስናችን በማስተዋል ቢሆን፣ ቁርባናችን በማስተዋል ቢሆን፣ ክርስትናችን በማስተዋል ቢሆን፣ በማስተዋል ከሆነ እኮ የሚናገሩት በሙሉ ስለ ክርስቶስ መከራና ሞት ነው። ጌታ መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። መጻሕፍትን በማስተዋል ብናያቸው እኮ ገድላቱም የሚናገሩት ስለ ክርስቶስ መከራና ሞት ነው። ድርሳናቱም የሚናገሩት ስለ ክርስቶስ መከራና ሞት ነው። ተአምራቱም የሚናገሩት ስለ ክርስቶስ መከራና ሞት ነው። አዎ በእርግጥ በየጊዜው የተጻፉ ስለሆኑ ከቃሉ ወጣ ያሉ አንዳንድ አረፍተ ነገሮች እንዳሉ ይታወቃል። ሲኖዶስ ስላልነበረ፣ መዋቅር ስላልነበረ 1600 ዓመት ሙሉ ያለ ሲኖዶስ ነው የኖር ነው። በግብፅ ምክንያት ያለ ሲኖዶስ ነው። በዚያን ጊዜ ማንም እንደፈለገ ይጽፋል፣ የሚቆጣጠረው የለም። በዚህ መልክ እንኳን መገኘቱ የሚገርም ነው። በድርሳናት፣ በገድላት፣ በተአምራት ደግሞ ከቃሉ የወጡ ከአባታቸው አዋልድ ማለት እኮ ልጆች ማለት ነው። የማን ልጆች? የመጽሐፍ ቅዱስ ልጆች። ከአባታቸው ወጣ ያለ ደም ካላቸው ይሰናበታሉ። አንድ አባት ከልጆቹ መካከል የማይመስለው ልጅ ካለ ደሙ ይመረመራል። ዛሬ እድሜ ለዲኤንኤ ደምህ ነው ወይ አይደለም ይላል። ደሙ የሆነው እኔ ነው ይላል አባት መጽሐፍ ቅዱስ። ደሙ ያልሆነው እኔ አይደለም ይላል። መታረም ይችላሉ። ማያስፈልገው መወገድ ይችላል። ግን በአጠቃላይ ስናያቸው ግን የተጻፉት ሁሉ ስለ ክርስቶስ መከራና ሞት ነው። በሱ መከራና ሞት ዓለም እንዴት እንደዳነ ነው። ቅዳሴያችን የሚለው ይሄን ነው። መጽሐፍቱን ሁሉ የሚሉት ይሄን ነው። አጽዋማቱ የሚሉት ይሄን ነው። በዓላቱ ሁሉ የሚሉት ይሄን ነው። ስርዓቶች ሁሉ የሚሉት ይሄን ነው። በቃልም ይሁን በሥራ የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት። በኢየሱስ ክርስቶስ ስም አድርጉት። እንዴ ቅዱሳኑን እኮ ያገኘናቸው በኢየሱስ ክርስቶስ ስም ነው። እና ስለዚህ ወገኖች አሁን ትልቁ ችግር የኛ ማስተዋል ከየት ይምጣል? ማስተዋል ያ የአባቶቻችንን ማስተዋል ማን ሰረቀን? ማን የወሰደብን? ማን ነው የቀማን? የአባቶቻችን ማስተዋል በቤተ ክርስቲያን በሃይማኖት ብቻ ሳይሆን በሀገር ጉዳይ የነበራቸው ማስተዋል። እስኪ አድዋ ላይ የነበራቸውን ማስተዋል ተመልከቱ። በንጉሱ ያቄሙ፣ በንጉሱ ፖለቲካ ምክንያት ተግዘው ያሉ፣ አኩርፈው ያሉ፣ እየተዋጉ ነበሩ ንጉሱን ተቃውሞ በወቅቱ። ነገር ግን የጋራ ባላጋራ ሲመጣ ያገኙት ማስተዋል ምንድን ነው? ይሄ የኛው ጠብ ጊዜያዊ ነው። አገርን የሚቀማ ጠላት ሲመጣ ግን ማስተዋል ሊኖረን ይገባል። አንድ እንሁን። የኛውን እንተው። አሁን አንድ ካልሆን አገር ሊቀማ የመጣን መመለስ አንችልም። አንድ ካልሆን እግዚአብሔርም ሊረዳን አይችልም ብለው አንድ ሆኑ። አንድነታቸውን ያየ ጌታ አየ። እኔ እናንተ አንድ እንደሆን አንድ እንዲሆኑ ለምንሃለሁ ብሎ ነበር። ይህንም ተግባራዊ ያደረጉለት። የሃይማኖት ልዩነት ሳይኖር፣ የጎሳ ልዩነት ሳይኖር፣ የቋንቋ ልዩነት ሳይኖር፣ የብሔር ልዩነት ሳይኖር አንድ ሆነው ጠላትን ወደ መጣበት መለሱ። በእነሱ አቅም አይደለም፣ በእግዚአብሔር ኃይል ተመለሰ። ማስተዋል ይሄ ነው። ያን ማስተዋል ዛሬ ማን ወሰደብን? ማን ቀማንና ነው ዛሬ በምድራዊ ነገር በማይረባባ ነገር እርስ በርሳችን በቋንቋ፣ እርስ በርሳችን በብሔር፣ እርስ በርሳችን በጎጥ፣
እርስ በርሳችን በጠፊው ነገር እየተባላን ያለው። ያን ማስተዋል ማን ወሰደብን? በስጋዊውም በመንፈሳዊውም የነበረው ማስተዋል የአባቶቻችን ማስተዋል ማን የቀማን? የቀማን ቢኖር ዋናው ጠላታችን መቼስ የኛ ጠላት የሥጋና የደም ጠላት የለንም። ዋናው ጠላታችን ዲያብሎስ ነው። ከሰማይ ወደ ምድር እስከ ሰራዊቱ የተጣለው 24 ሰዓት ያለምንም ድካም የሚዋጋን በተለያየ ሥጋ ድካም እየገባ እኛን ከንቱ ለማድረግ የሚታገለን አገርንም እንድናጣ ሃይማኖታችን እንድናጣ ዘላለማዊን ክብር ዘላለማዊን እንድናጣ እሱ እንደጠፋ እንድንጠፋ የሚዋጋን እሱ ነው። ግን በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አለ ዮሐንስ 16 መጨረሻ ላይ ነገር ግን እኔ አሸንፌዋለሁ ይላል። እኔ አሸንፌዋለሁ። ስለዚህ የአሸናፊው ልጆች አሸናፊዎች ነን ከተመለስ ማስተዋሉን የአባቶቻችን ማስተዋል ስጠን፣ የሐዋርያትን ማስተዋል የሰማዕታትን ማስተዋል አረዚህ የጃንደረባውን ማስተዋል እስኪ ተመልከቱ። ጊዜ እኮ አልወሰደበትም። በአንድ ቀን አንድ ቀንም ላይሆን ይችላል። ምናልባት የሰዓት ጉዳይ ሊሆን ይችላል ወይም የሰዓታት ጉዳይ ሊሆን ይችላል። በዚህ ላይ ባይጻፍም ወዲያው ተነገረው፣ ወዲያው ልቡ ተከፈተ፣ ማስተዋልን አገኘ፣ ወዲያው ተጠመቀ፣ ወዲያው ዳነ። የመዳን ቀን አሁን ነው የሚለውን የእግዚአብሔር ቃል ተግባራዊ ያደረገ ኢትዮጵያዊው ነው። የእሱ ልጆች እኛ ምን ሆን? የመዳን ቀን አሁን ነው እያለ ስለ ቁርባን ዝም ብሎ ዕድሜ ልክ መለመን፣ ስለ እርቅ ዕድሜ ልክ መለመን። ተጣልቶ ታረቅ ሲባል እባክህ ትንሽ ልቆይ፣ ልብ ያስቸግረኝ፣ እባክህ ጥቂት ጊዜ ይሰጠኝ። እንዴት ጊዜ ይሰጠኝ ይባላል? ለሞት ዕድሜያችን ሰፍረን ይዘነዋል፣ እናውቀዋለን። በአጭሩ በአገር ጉዳይ፣ በቤተ ክርስቲያን ጉዳይ፣ በትዳር ጉዳይ፣ በባልንጀርነት ጉዳይ፣ በጉርብትና ጉዳይ፣ አብሮ በመኖር ጉዳይ የተለያየ ሃይማኖት ኖረን በአንዲት ሀገር በአንድ የመኖራችን ጉዳይ ያን ሁሉ ማስተዋል ማን ወሰደብን? ስለዚህ የተወሰደብን እንደተወሰደ እንዲቀር አይፈልግም እግዚአብሔር መንፈስ ቅዱስ። እንዲመለስልን ይፈልጋል። ስለዚህ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ ነው። አሁንም ያን ማስተዋል ሊመልስልን ሊሰጠን በየልቡናችን በር ቆሞ እያንኳኳ ነው። እንክፈትለት። እንደ ልድያ እግዚአብሔር መንፈስ ቅዱስ ልባችን ይክፈትልን፣ ማስተዋላችን ይመልስልን። ስሙ ለዘላለም የተመሰገነ ይሁን።